ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አማስሩ ወስዱሱ ለሚያዝያ በዛቲ ዕለት ከሆነ ሰማዕተ ቅዱስ አንቲቦስ ኤጲስቆጶስ ዘሀገረ ባርማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 16 በዚች ቀን የባርማ ሀገር ኤጲስቆጶስ ቅዱስ አንቲባስ በሰማዕትነት አረፈ። እርሱም የመለኮትን ነገር ለመናገር ለወንጌላዊ ዮሐንስ ረዱ ነው። እርሱም ከአይሁድ ወገን በግዛቱ ውስጥ አንድ ሰው የሚታይ እስካልሆነ ድረስ አይሁድን ያጠፋቸውና ኢየሩሳሌምንም ባፈረሳት በአስባስያኖስ ልጅ በግማትያኖስ ዘመን ነበር። ከእስራኤል መንግሥት ትውልድ ያላቸውንም ብዙዎችን ገደላቸው። ለመንግሥቱና ለራሱ ስለፈራ ነው። የክብር ባለቤት ክርስቶስ አምላካቸውና ንጉሣቸው ድል አድራጊና እነርሱም ወገኖቹ እንደሆኑ ክርስቲያኖች ይናገራሉና፣ ስለዚህ ከአማንያን ብዙዎችን ገደለ። ወንጌላዊ ዮሐንስም ከእርሱ ሸሸ። የዮሴፍ ልጅ በሮሜ ከተማ ታስሮ ሳለ ወደ ኢየሩሳሌም ጭፍራ ልኮ የይሁዳን ተወላጆች ወደ እርሱ አስመጣቸው። የክብር ባለቤት ስለሆነ ክርስቶስ መንግሥት በጠየቃቸው ጊዜ ክርስቶስ ሰማያዊ ንጉሥና በሰማያት የሚኖር እንደሆነ በሕያዋንና በሙታን ሊፈርድ ለሁሉም እንደየሥራው ሊከፍለው ዳግመኛ ይመጣ ዘንድ እንዳለው አስረዱት። ይህንንም ሰምቶ እጅግ ፈራ። ክርስቲያኖችንም ማሰቃየቱን ተዋቸው። ቅዱስ አንቲቦስን ግን የክብር ባለቤት ክርስቶስ ሊያስክደው ሽቶ ጽኑ ስቃይን አሰቃየው። እርሱም በስቃዩ ውስጥ በመታመን ጸና። ከዚህም በኋላ ከናስ በተሰራ በላመ ፈጅጋን ውስጥ አድርገው ከበታቹ እሳትን አነደዱ። እርሱም በውስጧ ሆኖ ስለከበረ ስሙ ምስክር ሊሆን ያደለው እግዚአብሔርን ፈጽሞ ያከብርና ያመሰግን ነበር። ከዚህም በኋላ ስሙን ለሚጠሩና መታሰቢያውን ለሚያደርጉ ከነፍስ ከሥጋ ደዌ ሁሉንም ይፈውሳቸው ዘንድ ከእግዚአብሔር ፈለገ። ከዚህ በኋላ ከናስ በተሰራው በላመ ፈጅ ውስጥ የምስክርነቱን ተጋድሎ ፈጽሞ ነፍሱን ሰጠ። በድኑም ሲጥሉት ምእመናን አንስተው በታላቅ ክብር ፈጽሞ እያመሰገኑ ወስደው በቤተ ክርስቲያን ውስጥ አኖሩት። እርሱም አስቀድሞ በግዞት ቤት ሳለ ከወንጌላዊ ዮሐንስ ዘንድ የሚያጽናናው የሚያረጋጋው ቸር ጠባቂ እረኛና ታማኝ አገልጋይ ካህን የሚለው መልእክት ወደ እርሱ መጣ። እንዲህም ብሎ ሁለተኛ ነገረው። በሰማዕትነት እንደሚሞት አንተ ከከበሩ ሐዋርያትና ከሰማዕታት ጋር ተቆጥረሃል። ደግሞ ከሥጋው ጣፋጭ የሽቱ ቅባት እንደሚፈስ ለእርሱ ተነገረ። እርሱም መዓዛው እጅግ ጣፋጭ የሆነ በእምነት ለሚሻ ሁሉ እስከ ዛሬ ጠቃሚ የሆነ ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ አንቲቦስ ረድእ ዘወንጌላዊ ዮሐንስ ፍቁረ እግዚእ ውሳጤ ላይ መብር ርሱን እንተ ተፈጸም ካለ ስም ያጽህለኒ ምስክተየ ለብሲ ሀጥ እምበርነ ሥጋ እንተ ውህዘ ቅብ። በዚች ቀን ደግሞ የሰማዕት ሳባ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለም ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 17 በዚች ቀን የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በሰማዕትነት አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማህሌት አይዘክር አይላፍ እምለጸመድኩ ዘልፈ ለላነብ በተወከፍ ዘንዴቴ መጽሐፈ እንተረሰከ እግዚኦ ጻድቃ መበለት ኩፈ መላሁ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርስቶስ በዛጻፎ እንዘደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባየ ሰቡረ ይመሃረነ ኢየሱስ ክርስቶስ። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ